ብራንድ አምባሳደር ሲያደርግ ምንም መስፈርት የለውም። አሁን እሱ ልመጣልህ ያልከው ህክምና ስለሽልማት ያውቃል አያውቅም ነገ ምን ያደርጋል? በቃ ጃኒ መጣች እዚህ ቲክቶከሮቹ መጡ ምናምን ድርጅቱ ስሙ ተነሳ ምናምን። ኢቨንትስ ክሊኒክ ደግሞ የሚፈልገው በቲክቶክ መንደር እይታ አግኝቶ ወደ ካምፓኒው ብዙ ከስተመሮች እንዲመጡለት ነው። ሰላም ይስጥልን ያንቱ ቤተሰቦች እንዴት ናችሁልን? ዛሬም በአዲስ ቪዲዮ መጥተንላችኋል። ጃኒን ይመለከታል። ጃኒ ዱባይ በሆቴሏ ውስጥ የገጠማት አዲስና አነጋጋሪ ጉዳይ አለ ተብሏል። ደግሞ የጃኒ አምባሳደርነት ሹመት እጅግ በጣም እያንገፈገፋቸውና ሴራ እየሰሩ ያሉ የዲጂታል ሚዲያ ሰዎች አሉ። እነማን ናቸው? እሱንም እናመጣላችኋለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር እያደረጋችሁ ቪዲዮውን እስከ መጨረሻ ተከታተላችሁ ኮሜንት አስቀምጡልን። እሺ ጋር ቆይታ ይሁንላችሁ። ወደ ቪዲዮ ብራንድ አምባሳደር ሲያደርግ ምንም መስፈርት የለውም። አሁን እሱ ልመጣልህ ያልከው ህክምና አንፃር እይታዎችን የሁለት ተቃርኖ ነው ማለት ዲፔንድ ኦን ካምፓኒ ስትራቴጂ ነው። ይህን ምን መሰለህ እኛ ሀገር እንትን ጠፍቷል ይኸውልህ አዋቂ ሳይሆን ታዋቂነት ላይ ብቻ ያተኮረ ሌላም ደግሞ ታዋቂ ሆኖ የምን ታዋቂ እንደሆነ ለምን ታወቀ አይታወቅም። በቃ ይኸውልህ በቃ ይታወቅ በያየን ኮንቪኒየንስ ፕሮግራም ላይ ስንት ያወርተናል ማለት ጊዜ ስለ አምባሳደር ተደርገው የሚሳደቡ እንዴ ልክ ጠብቀው የሆነ ሰው የሆነ ነገር ሲሳደብ እኮ ነው ጠብቀው ብራንድ አምባሳደር ማስታወቂያ የሚያሰሩት ምናምን ነገር እንግዲህ ወደ በኋላ ከዚህ ቀጥሎ የምናስነሳውን ሰው እና በነገራችን ላይ ቤንጃ ስቱዲዮ ጃኒ ፌቨን ዴንታል ክሊኒክ አምባሳደር መሆኗ ምናልባት የቆጨው ይመስላል። እንግዲህ ያው አበሻ ዙሮ ዙሮ ምቀኝነት አይደለም የሚያቃጭልበት። አንድ ሰው ስኬታማ ሲሆን እኮ ምቀኝነት ነው የሚያቃጭልበት። እንግዲህ ጋይስ ተመልከቱልኝ። እንግዲህ የአበሻ ምላስ መርዝ ነው። አበሻ በምላሱ ይገላል፣ ባይኑ ይገላል ያልናቸው እኮ ባለፈው ወድን አይደለም። አሁን ጃኒ የኤፍቢ ዴንታል ክሊኒክ አምባሳደርነት ተሾመች ሲባል እንግዲህ ሌላ ፕሮፓጋንዳ ተጀምሩባታል ማለት ነው። ለምን ስኬታማ ሆነች እና ላንተስ ብትሰጥ? ኦፍ ኮርስ አዋቂነትና ታዋቂነት ሁለቱ ይለያያሉ። የተለያየ ጥግ ያላቸው ሀሳቦች ናቸው። አዋቂነት ምናልባት በእኛ ሀገር በአካዳሚክ እንግዲህ ከኤሌመንታሪ ከኬጂ ጀምሮ እስከ ዩኒቨርሲቲ ማስተርስ ዲግሪ ገለመኔ እየተባለ እንግዲህ እሱ አዋቂ ሊሆን ይችላል። እንግዲህ በእኛ ሀገር እይታ ነው እሱን እያልኩ ያለሁት። በታዋቂነት ደግሞ ልክ እንደ ጃኒ በቲክቶክ መንደር መጣ ራሷን ቀይራ ደግሞ በፊግራቲቭ ወይም ደግሞ አንቺ የምትባል በታዋቂነት ከሚጠቀሱ ሰዎች አንዷ ሆናለች። ሶ የጃኒ አምባሳደር ሆኖ የዴንታል ክሊኒክ ማስተዋወቅ ወይም ደግሞ ለሌላ የሆነ ነገር ብራንድ ሆኖ መምጣት ምንድነው ይሄን ያክል የሚያዋክበው? ምንድነው ይሄን ያክል የሚያነጥረን? እኛ በራሳችን ታዋቂ ሆነን አምባሳደርነት የሆነ ተቋም ከሰጠን የአምባሳደርነቱን ማዕረጉን አምኖበት ተቋሙ ከሰጠን ለኛ ምንድነው ይሄን ያክል መቀኝነት፣ ሴራ፣ ዱለት የምንዶልባቸው ስብሰባ የምንሰበሰብባቸው ምንድነው? ስለዚህ ቤንጃ አንተ ራስህ ይሄን ነገር ብትሰጥ እልል ብለህ አይደለም ወይ የምትቀበለው ነው? እሺ እልል ብዬ አልቀበልም ካልክ ዜን ዋት አምባሳደርነት ለመሾም የሆነ ሰው የሆነ ተቋም መጀመሪያ አዋቂ መሆን አለበት ነው የምትለው? እኔ አላምንበትም ይሄንን። ለማንኛውም አዋቂና ታዋቂነት ሁለቱ የተለያዩ ጥጎች ናቸው። አንድን ካምፓኒ ደግሞ ለማስተዋወቅ አዋቂነት ሳይሆን ታዋቂነት ነው የሚፈልገው። በብዙ ሰዎች አይን በብዙ ሰዎች እይታ ውስጥ ያለው ሰው ከሆነ አንድን ተቋም ለማስተዋወቅ ብቁ ነው። አዋቂነት ግን ለምሳሌ ስለ ዴንታል ክሊኒክ የሚያውቅ አንድ ዶክተር አስተዋውቅ ብትለው ሊያውቀው ይችላል፣ ስለ ተቋሙ ሊያውቅ ይችላል፣ ስለ ሙያው ሊያውቅ ይችላል። ነገር ግን ማንኛው የሚያየው ነው እይታው ነው የሚፈልገው። አሁን በዲጂታል ፕላትፎርም እይታ ነው የሚፈልገው አይደል እንዴ? ስለዚህ እይታውን ማን አይቶለት ነው ለካምፓኒ ከስተመር ሊመጣለት የሚችለው ነው። ስለዚህ ቤንጃ ፕሊስ እንደዚህ አይነት ትችቶችን ስኬታማ የሚሆኑ ሰዎችን ከመዘረር እንቆጠብ። በቃ በአጠቃላይ ማለት ነው መዘረር የምቀኝነት ነው እኮ። የፈለገ ብትመቀኛት ደግሞ ጃኒ ነው አትመለስም። እሱ አባቴ በቃ እያጠፈችው ነው። በገንዘብም በታዋቂነትም ብትለው በምንም ገና ዱባይ ዛሬ የምንሰማው አዲስ ነገር አለ ተብሏል። እሱን ስትሰማ ደግሞ ምን ልትል ነው? የኢትዮጵያ አልፋ እኮ ዱባይ የሆነ ነገር ይዛት ልትመጣ ነው። ያኔ ምን አይነ ደም ሊለብስ ነው? አይነ ደም ይለብሰው ይቀራል እንጂ ጃኒ ግን ወደ ኋላ የምትመለስበት ነገር የለም። ጃኒ ለማንኛውም ወደፊት በርቺ ማለት እንፈልጋለን። እስኪ ይቀጥል እስኪ ሀሳቡ ስትራቴጂካሊ ምንድነው ሰርቪስ የምትሰጠው ወይም ደግሞ ምንድነው ድርጅትህ አላማው ምንድነው? ወሳኙ እሱ ነው። አዜ ማርኬቲንግ ዲፓርትመንት የሚያስበው ምንድነው የኔ ፕሮዳክት ይሄ ነው ወይም ደግሞ ሰርቪስ አንድ ድርጅት ወይ ፕሮዳክት ይሸጣል ወይ ሰርቪስ በሚሰራ ወይም ደግሞ ብራንድ አምባሳደር እንዳደረገው ከፕሮዳክት ጋር የሚገጥመው ሰው ማን ነው የሚለውን ታያለህ። ሊስታውት ታደርጋለህ። ለምሳሌ ለአፐር ክላስ ከሆነ ኤክስፔንሲቭ የሆነ እቃ ከሆነ ወይም ሰርቪስ ከሆነ የምትሰጠው ኦኬ፣ በዛ ደረጃ የሚንቀሳቀሱ ሰዎች እነማን ናቸው የሚለውን ታየዋለህ። ግለሰብን ወይም ደግሞ የሆነ ሰውን አስተዋውቅልኝ ሲል ለምሳሌ በጃኒ የመጣችው በቲክቶክ ሰፈር ነው አይደል? ማስታወቂያ ስሪልኝ አምባሳደር አድርጌሻለሁ ሲላት ጃኒ ምን አይነት እይታ ኑሯት ነው? ለምሳሌ እንዳንተ እንዳላችሁት የማርኬት አናሊስት የሚያደርገው እውቀት ያለው ምንም እውቀት አይጠይቅም እኮ አባቴ። ዝጋ የድርጅቱ ባለቤት የካምፓኒውን ፕሮፋይል ይሰጣል። ከዛ በኋላ አለቀ መተትር ነው አባቴ። እዛ ጋር የተሰጠህን ነገር እኮ መስራት ነው አለቀ። ምን የተለየ ምን አይነት እውቀት ይፈልጋል? ጥበቡ ቲክቶክ ላይ እይታ ነው። ጥበቡ ዩቲዩብ ላይ እይታ ነው አባቴ። ሌላ እውቀት የሚፈልግ ነገር የለም። አሁን እውቀት ጃኒ ሪሊ ይቸግራታል። እሺ አሁን እኮ ኤአይ የጀሚኒ የቻት ጂፒቲ ቴክኖሎጂ ዘመን እኮ ነው። ምንም አንዴ ጎልጉሎ የምታወጣው ነገር እኮ ነው። ሰው ያን ያክል የእውቀት ጉዳይ ዝጋ ለሷ
ትኩረቷ አይደለም። ወይም ደግሞ አንድ ካምፓኒ እንደዚህ ዲጂታል ፕላትፎርም ላይ ፕሮሞሽን ለመስራት የሆነ ግለሰብ ስለዛ ዘርፍ ላይ ምን ያክል እውቀት አለው ብሎ ጥያቄ ማቅረብ የለበትም ሲጀመር ማለት ነው። አለቀ። የካምፓኒው ፕሮፋይል እና ማሰራጨት የፈለጉት መረጃ በካምፓኒው በኩል ይሰጣል። አለቀ። ከዛ በኋላ ፕሮሞት እንዲያደርግ አምባሳደር ሆኖ የተሾመው ሰው ያንን ነገር በፈለገው ስታይል ዲጂታል ሚዲያ ላይ ማሰራጨት ነው ማለት ነው። ከዛ በኋላ እይታ ነው ከስተመር። ከዛ በኋላ ምን አይነት ሰው ይመጣል? ሰው ነው የሚያየው። ዞሮ ሌላ ድንጋይ አይደለም የሚያየው አይደል? ያንን ዩቲዩብ ላይ ያለውን ወይም ቲክቶክ ላይ ያለውን እይታ የሚያመጣው ሰው ነው አይቶ የሚመጣው ሰው። ከዛ በኩል እንዲያስተዋውቅ የተሰጠው ሰው ብዙ ከስተመር ያመጣል። ከዛ ውጭ እንደዚህ አይነት ወሬ ስናወራ እኔ መሰለኝ እንደውም የምቀኝነት ወሬ ነው። የምቀኝነት ይሄ ሴራ መጠንሰስ ምናምን በእንጃ በጃኒ ላይ እንግዲህ አቧራ አስነሳለሁ ወይም ደግሞ ይህንን እስኪ ወሬ ላምጣውና ምናልባት እኔ ጋር ቻሌንጅ ቢሰራብኝ በእኔ ብዙ ቪዲዮ ይሰራብኝ ብለህ አስበህ ከሆነ አላቅም። ከዛ ውጭ ግን ጃኒ ወደፊት መቀጠሏን ማንም አይመልሳትም ማለት ነው። ባቸው ሰዎች አሉ። አሁን ቅድም እንዳልከው ነው የሚፈልገው እዚህ ጋር በምንም ይሆን በብልግናም ብለው በምንም ብልግና ይዞ ይመጣል። ለዛ ሰውዬ ነው ታዋቂነትን ብቻ ይዞ ስለመጣ ያውቃል አያውቅም፣ ነገ ምን ያደርጋል የሚለው ላይ አይመለከታቸው። ለጊዜው ይቺን ጨዋታ በቃ ጃኒ መጣች፣ እዚህ ጋር ቲክቶከሮቹ መጡ ምናምን፣ ድርጅቱ ስሙ ተነሳ ምናምን፣ በቃ ይቺ ነች የተፈለገችው። አለቀ። ቲክቶክ መንደር ላይ እኮ ሌላ ምንም የተለየ ጥበብ አይፈልግም የምንለው እኮ ለዛ ነው። አለቀ። ጃኒ ቲክቶክ ላይ ብዙ እይታ አላት። ሶ ፌቨን የጥርስ ክሊኒክ ደግሞ የሚፈልገው በቲክቶክ መንደር እይታ አግኝቶ ወደ ካምፓኒው ብዙ ከስተመሮች እንዲመጡለት ነው። ሶ ጃኒ ደግሞ ምን አይነት እይታ እንዳለት እናውቃለን። የተለየ እውቀት ስለ ዴንታል ክሊኒክ ማወቅ አይጠበቅባትም ነው። አለቀ በቃ። ወይም ደግሞ የዴንታል ክሊኒክ ዶክተር ወይም ስፔሻሊስት መሆን አይጠበቅባትም ነው ያን ለማስተዋወቅ። የሷ ስራ እንደተባለው የካምፓኒ ፕሮፋይል ይሰጣታል። የሚሰሩ የጥርስ ክሊኒኩ ወይም ደግሞ ለማስተዋወቅ የተሰጣት ተቋም ፕሮፋይል ይሰጣል። ምን ፕሮዳክቶች ምን ሰርቪስ እንደሚሰጥ ያንን መርጨት ነው። አለቀ። ሌላ ምንም የተለየ ጥበብ እዚህ ጋር የሚፈልገው ነገር የለም። ጥበቡ ግን በምን አይነት መንገድ ወደ ዲጂታል ፕላትፎርም መጥቶ ይሰራጫል፣ መረጃው ለሰዎች ተደራሽ ይሆናል ነው። እሱ ደግሞ ጥበቡ ያለው ከጃኒ እጅ ስለሆነ ምንም ቤንጃ ያመጣው ሀሳብ በቃ የሆነ እዚህ ግባ የማይባል ምንም ርባና ቢስ የሆነ ወግ ነው ማለት ነው። ስለዚህ ከእንደዚህ አይነት የምቀኝነት ወሬ ወይ ደግሞ ከስኬታማ ሰዎች ጀርባ የምንጠነስሰው ሴራ ይልቁንስ ለኛ ለግላችን ለምናነሳ ሰዎች ፕሮፋይል ደግሞ ኔጌቲቭ አቲቲዩድ ያለው ለማለት ነው። ስሚ አንቺንም ነው እሺ የምንቀጠው በልጄ እንደዚህ ያልከተባ ዲስሬስፔክት አታደርግ። ባለቤቱን ካልናቁ አጥሩን አይነቀን ነው። ዋው ጃኒ አንደኛ ቅጣትሽ ተወጫለሽ። ኤርሜችዲ ወይ ትርገጠኛ ኔ ቆንጆ ነ ባረፈችበት ሆቴል ሆና እየሰራች እንግዲህ ላይቭ ሆቴሏ ማን የመጣው የሚለው ጥያቄ አነጋጋሪ ሆኗል ማለት ነው። እንደምታዩት የሆነ ነገር አስተናግዳ በር ተዘግቷል አልተዘጋም እያለች ራሷን እየጠየቀች ነበረ። ከዛ መጣች። ዴን ማን ነው መጥቶ እያወራ ያለው? እንግዲህ ከጀርባዋ የሆነ አካል አለ። ማን ሊሆን ይችላል? እሺ ስፒድ የለም ይቋረጥ ይሻል። ወይስ እንደዚህ ቀጥል። በቃ ፈተናል ኤርሚ ፈተናል። ምንም በዛም በዚህ ማለት በቃ ፎንቃ ገብቶላታል። በቃ አጣፍተሽ እንደዛ ገብቶኛ ያለው ደግሞ ይሄድባችኋል። ሶሎ አረግ ነው እንደምትሰሙት ነው እንግዲህ ጋይስ ይላል አባቴ። ፎቃ ገብቶላት አያውቁም እያሉ እንግዲህ አብረዋት ቻሌንጅ እየሰሩ ጌም እየተጫወቱ ያሉ የቲክቶክ ወገኖች እንግዲህ እየፎግሯት ነው። እሷም ደግሞ እንደ ዛሬ ገብቶልኝ አያውቅም እያለች ነው። ምናልባት እንግዲህ የሩቅ ፍቅር የሚባል ነገር አለ አባቴ ከአዶናይ ጋር ቅርብ ብትሆንም እሷ ዱባይ ነው ያለችው። በእርግጥ እሱ ኢትዮጵያ ነው ያለው። እንግዲህ የሩቅ ለሩቅ ፍቅርም አይሆንም። በእርግጥ ደግሞ ከእንደዚህ ከተራርቆም ፍቅር አይሆንም ነበር። ግን አሁን ደግሞ እንደ ዛሬ ገብቶልኝ አያውቅም ፍቅር እያለች ነው። ከማን ጋር ነው እንግዲህ ፍቅር የገባላት? እሱ አጠያቂ ጉዳይ ነው ማለት ነው። አጠያቂ ጉዳይ ነው። አዲስ አካውንት እኮ የተከፈተው አውቃችሁ ነው። አድርጉ ፕሊዝ። ከዛችሁ ሶማች ተደርጋለች። ዋላ ሞድ ተነሽ ምን ትደረጋ አትችልም እኮ ጋይስ እኮ ለዛ ነው ታርግቻቸው እኮ ነው እነሱ እንጂ እንትን ነው ትሬክኒንግ ጃኒም አካውንት በተደጋጋሚ በነገራችን ላይ የተከፈተ አካውንቶች 2-3 አካውንት እንደምትመጣ ይታወቃል። አሁን ደግሞ አውቃችሁታል። አዲስ አካውንት ነው ፎሎ አድርጉ እየተባለ ነው። እንግዲህ የማን ነው አካውንቱ አላውቅም።